ከበላሽ 5 አመት መኖር ትችያለሽ ተባልኩ። ባለሙያ የሚለኝን ነገር ጠቅላላ ተግባራዊ ስላደረኩ ነፃ ልጅ መውለድ ትችያለሁ። ውጤታቸውን እንዲያቆሙ ማድረግ፣ ስለ ህክምናቸው ስለ ጤናቸው ልጆቹ ራሳቸው ኃላፊነት እንዲወስዱ የተለያየ ህክምና ክትትላቸው ላይ ያለው በአጠቃላይ በነፃ የሚያገኙት በአጋር አካላት ድጋፍ የተገኘ ስለሆነ ነው። Ethiopia is on track to reach the global goals of 95-95-95. አገር በቀል ሀብቶችን ማፈላለግና እንዲኖር ማድረግ ይህንን ውጤት እንዲቀጥል ማድረግ ዋነኛው ስራዎች ይሆናሉ። ሀገር በትውልድ ቅብብሎች ጸንታና ለምታ የምትኖረው ጤናማ ትውልድ ሲኖር ነው። ጤናማ ትውልድ አምራች ዜጋን ይፈጥራል። ኤችአይቪ ኤድስ ደግሞ በአምራች ዜጎች ላይ ጉዳት የሚያደርስ በሽታ ነው። በሀገር አቀፍ ደረጃ ከ600 ሺህ በላይ ወገኖች ቫይረሱ በደማቸው ውስጥ የሚገኝ ሲሆን በተሰሩ ቅንጅታዊ ስራዎች ኤችአይቪ ኤድስን በመከላከልና በመቆጣጠር ዙሪያ ከፍተኛ ለውጥ ተመዝግቧል። ኢትዮጵያ አሁን ላይ ወረርሽኙን መቆጣጠር ከሚችሉ ሀገራት ተርታ ትገኛለች። ሀገር አቀፍ የስርጭት ምጣኔ ከነበረበት 1.26 በመቶ ወደ 0.85 በመቶ መድረስ ችሏል። እንደ ሀገር በ2030 ከኤችአይቪ ቫይረስ ነፃ የሆነ ትውልድ ለመፍጠር የተያዘውን እቅድ እውን ለማድረግ አዲስ በቫይረሱ የሚያዙ ዜጎች እንዳይኖሩ ሁሉን አቀፍ የመከላከልና የመቆጣጠር ስራዎች እየተሰሩ ናቸው። ዛሬ እዚህ ደረጃ ላይ ከመድረሳችን በፊት ኤችአይቪ ቫይረስ በሀገራችን የነበረው ስርጭት መጠን፣ የመድኃኒት ተደራሽ አለመሆንና የአመለካከት ችግር ቫይረሱ በደማቸው ውስጥ የሚገኙ ሰዎችን ህይወት ከባድ አድርጎት እንደነበረ የሚመሰክሩ በርካቶች ናቸው። ኤችአይቪ ቫይረስ በደሜ ውስጥ እንዳለ ተመርምሬ ያወቅኩት 90 ዓመተ ምህረት ነው። ያኔ በከባዱ ጊዜ ማለት ነውና ብዙ ግንዛቤ አልነበረኝም እውነት ሳወራ እና ስለ ኤችአይቪ ምንም ማቀውም ምንም የሰማሁትም ነገር የለም። ምክንያቱም እድሜም ትንሽ ነበረ እና ምንም ሚዲያውም እንደዚህ አሁን እንደሚወራው አልነበረም። ኤችአይቪ ነቱ ከቤተሰብ ነው፣ ከእናት ወደ ልጅ ነው። ከባድ ነበረ ማለት ያልጠበቀው ያላሰብከው የውጤት ያንተ ማንነት ሲነገርህ ያንን አምኖ መቀበል ትንሽ ፈታኝ ነበር። ውጭ ፕሮሰስ ነበረኝና አረብ ሀገር ለመሄድ ፕሮሰስ አደረኩና ከዛ ይሄንን ነገር ጀመርኩ። ምንም አንድም ቀን አሞኝ አያውቅም፣ አስቤውም አላውቅም። ኤችአይቪ የሚባለውን ነገር በፍጹም አስቤ አላውቅምና ቀጥታ በቃ ሄድኩ ወደ ምርመራው ቦታ። ሲሄድ የዛን ጊዜ ትንሽ ዘግይቶ ነበር ውጤት የሚነገረውና የቀጠሩኝ በማግስቱ ነበር። መጀመሪያ ካውንስል አደረጉኝ። በኮንፊደንስ ነበር ስናገር የነበረው። ማለት እንደዚህ አይነት ነገር ይኖራል አይኖርም አይነት የለም የሚለው ላይ ነው ብቻ በአብዛኛው ውስጥ የነበረው ነገርና ሄጄ ምርመራውን ሳደርግ ውጤት የተነገረኝ ሰዓት ላይ ግን ሌላ ሆኖ ተገኘ ውጤቱ። We do remember back in the mid-90s when Ethiopia faced so many hurdles and challenges, and it had one of the highest HIV prevalence in the world. በርካታ የተሳሳቱ አመለካከቶችና ተስፋ መቁረጦች አልፈው የጸረ ኤችአይቪ መድኃኒት ወደ ሀገራችን ሲገባ በሂደትም ለሁሉም ቫይረሱ በደማቸው ለሚገኙ ሰዎች ተደራሽ ሲሆን ሕክምናቸውን በመከታተል በጤንነት እንዲኖሩ ከዛም አልፎ ማግባትና ከቫይረሱ ነፃ ልጅ መውለድ እንዲችሉ በእጅጉ አግዟል። ያው አሪፍ ኑሮ ካለሽ ደና ጥሩ ነገር ከበላሽ 5 አመት መኖር ትችያለሽ ተባልኩ። በቃ ከዛ በኋላ መኖር ነው እንደዛ ነው መኖር የተጀመረው። ልጆች አሉኝ። ልጆቼን እያሰብኩኝ 5 አመትን እየቆጠርኩ ዘውዲቱ ሆስፒታል ህክምና እያደረኩ እያለ 5 አመት ባለፈ። አንድ ብዬ 5 አመት ሲያልፍ ተስፋ አደረኩ። ስልስል መድኃኒት ገባ ተባለ። የጸረ ኤችአይቪ መድኃኒት ተጀመረ። መድኃኒቱን ስጀምር ወደ ጤንነት የተመለስኩኝ በቃ መኖር ጀመርኩኝ። ህክምናውን ከጀመርኩኝ በኋላ በተለይ ሆስፒታሎች ላይ የዚህ ህፃናትና ወጣቶች አቻላቸው ውይይት ፕሮግራም ነበር። እሱን ከተቀላቀልኩኝ በኋላ ነው ትንሽ የተስተካከልኩትና እሱ ፕሮግራም በጣም ራሴን እንድቀይር አድርጎኛል። ህክምናውን መከታተል እንዳለብኝ ወሰንኩ። ህክምናውን ጀመርኩኝ። ከዛ በኋላ በሰላም ጤነኛ ሆኜ እየኖርኩኝ ነው እስካሁን ድረስ። ህክምናውን ክትትሌን በአግባቡ መከታተል እንዳለብኝ
የመከላከል አቅሜ ጥሩ መሆን እንዳለበት ልጄን ማላስተላልፍ መሆን እንዳለብኝ ስለሚነግሩኝ እኔም በጣም በጉጉት ነበረ በቃ ሕክምናውን ሳደርግ የነበረው የዛን ሰዓት ላይ ባለሙያ የሚለኝን ነገር ጠቅላላ ተግባራዊ ስላደረኩ ነፃ ልጅ መውለድ ችያለሁ። ሲጀመር እንግዲህ ታካሚዎቹ የሚታይ የነበረው ሲዲ4ቸው ነው። ሲዲ4ቸው ከ200 በታች የሆኑ ሰዎች ነበር የሚጀምሩት። ከዛ እያለ ደግሞ ያው በስፋት መድኃኒቱ ሲገባ በሀገራችን ላይ መጀመሪያ በግዢ ነበረ። ከዛ በኋላ 95 ላይ በነፃ ሆኗል መድኃኒቱ። የዛን ጊዜ ምንድነው በነፃ በመጣ ጊዜ ያው ሁሉም ሰው መድኃኒቱን እንዲጀምር የሚደረግበት ሁኔታዎች ተፈጥረዋል ማለት ነው። በፊት ላይ እናቶች ምናልባት ከጤና ድርጅት ተለቀው እቤት የሚወልዱ ሊኖሩ ይችላሉ። ራሳቸውን ሳያውቁ ሳይመረመሩ ወደ ልጇ ሊተላለፍበት ይችላል። አሁን ላይ ግን ሁሉም እርጉዝ ሆና የምትመጣ እናት ለኤችአይቪ ምርመራ እንድታደርግ እንቀሰቀሳለን፣ ይደረጋል። እንደ ሀገር የኤችአይቪ ስርጭትን በመከላከልና በመቆጣጠር ስራ ማህበረሰቡና መገናኛ ብዙሃን ካበረከቱት አስተዋጽኦ ጎን ለጎን የስርጭቱን ሁኔታ ታሳቢ ያደረጉ ስትራቴጂዎችን በመንደፍ ሁሉም የማህበረሰቡ ክፍል አካታች የሆነ የኤችአይቪ መከላከልና መቆጣጠር አገልግሎቶች በስፋት መተግበራቸው ትልቁን ድርሻ ይወስዳል። ዘርፈ ብዙ ምላሽ ስለሚያስፈልግ ራሱን የቻለ ፖሊሲ ተዘጋጅቶ ጸድቆ ያንን ከዛ በኋላ በዛው አመት የኤችአይቪ መከላከልና መቆጣጠሪያ አዋጅ ተዘጋጅቶ በአገር ደረጃ ጸድቆ በምክር ቤት ከዛ በኋላ ያንን አዋጅ የሚያስፈጽም ተቋም ተቋቁሞ ነው ወደ ስራ የተገባው። በዋናነት የኤችአይቪ ፕሮግራም ሲሰራ በዓለም አቀፍም በእኛ ሀገርም ሁለት ነገር ለማሳካት ነው። አንደኛው አዲስ የመያዝ ምጣኔን ለመቀነስ ነው። ሁለተኛው በኤድስ ምክንያት የሚሞቱ ሰዎችን ምጣኔ መቀነስ መቻል ነው። እንደ አውሮፓውያን አቆጣጠር በ2030 ኤድስ የማህበረሰቡ የጤና ችግር ወደማይሆንበት ደረጃ ማድረስ የሚለውን ዓለም አቀፍ ራዕይ ከግብ ለማድረስ ሀገራት ስምምነት ተቀብለው በመተግበር ላይ ይገኛሉ። ኢትዮጵያም ግቦቹን ለማሳካት 395 ላይ ትኩረት አድርጋ እየሰራች ትገኛለች። የመጀመሪያው 95 ከ600 ሺህ በላይ የሚሆኑ የህብረተሰብ ክፍሎች ቫይረሱ በደማቸው ውስጥ ሊኖር ይችላል ተብሎ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ትንበያዎች ይሰጣሉ። ከነዚህ ውስጥ እንግዲህ 94 በመቶዎቹን ራሳቸውን እንዲያውቁ ማድረግ ተችሏል። ይሄ ባለፉት 3 ዓመት በ10% ጨምሯል። ኤችአይቪ ቫይረስ ተመርምረው በደማቸው ውስጥ ያለባቸውን ሰዎች 95%ቱ መድኃኒት እንዲጀምሩ እናደርጋለን። ከ395 የመጨረሻው የቫይረስን መጠን ማሳወቅ በሚለው 95% ማድረስ ነው። የኛ 98% ነው እና ይሄ ማለት ጥሩ ግብ ማለት ነው። ይሄ ምንድነው? ጥሩ ክትትል ስላለና ሰዎቹም የተነገራቸውን ነገር በአግባቡ ስለያዙት ነው። ኢትዮጵያ የኤችአይቪ ኤድስ መከላከልና መቆጣጠር ስራዎችን በማጠናከርና ቅንጅታዊ አሰራርን በማጎልበት ማህበረሰቡን፣ መንግስታዊና የሃይማኖት ተቋማትን፣ አጋር ድርጅቶችን፣ ኤችአይቪ በደማቸው የሚገኙ ማህበራትንና የሚመለከታቸውን ባለድርሻ አካላትን በማሳተፍ ኤችአይቪ በማህበረሰቡ ጤናና በሰብአዊ ደህንነት ላይ የሚያደርሰውን ተጽዕኖ በመቀነስ ረገድ ከፍተኛ ውጤት ተመዝግቧል። ለምሳሌ መጀመሪያ አካባቢ የነበሩት ጸረ ኤችአይቪ ሕክምና ላይ ብዙ ሰው አልነበረንም። ስለዚህ ገንዘቡ በአብዛኛው ያለው ለመከላከል ስራ ይውል ነበር። ዛሬ ላይ ግን ወደ 530 ሺህ በላይ የሚሆኑ ሰዎች መርምረን አግኝተን የጸረ ኤችአይቪ ሕክምና እየወሰዱ ነው። ሕክምናው ላይ ያለ ሰው በጨመረ ቁጥር ገንዘቦቹ የድጋፍ ገንዘቦች ሞር ሕክምናው ጋር መጀመሪያ ህይወትን ማዳን ላይ ስለሆነ ትኩረት የሚሰጠው እዛ ጋር አሁንም ቢሆን አጋር አካላት እያገዙን ሕክምናው እየተሸፈነ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። ምንም እንኳ በርካታ አበረታች ስራዎች እየተሰሩ ቢሆንም በአሁኑ ወቅት የኤችአይቪን ምላሽ ዘላቂነት ከማረጋገጥ አንጻር የሚያጋጥሙ ተግዳሮቶችም አሉ። እንደ ሀገር አሁን 0.85 ብንልም አንዳንድ ክልሎች ከ3 በላይ የሆኑ አሉ። ስለዚህ ይሄንን ስንመለከት ያልተሻገርናቸው የምንለው አንዱ የስርጭት ምጣኔው ከክልል ክልል ልዩነት አለው። በከተማና ገጠርም ብንመለከት በከተማ 2.9 ነው፣ በገጠር 0.4 ነው። ስለዚህ የከተማው በጣም ከፍተኛ ነው፣ ከሀገሪቷ 3 እጥፍ በላይ ነው። ስለዚህ ያንን ከተሞች አካባቢ ትኩረት ሰጥተን ስራዎችን መስራት እንዳለብን ነው የሚያሳየው። ሌላኛው ከ14 ዓመት በታች ያሉ ህፃናት ላይ መርምሮ ማግኘት ላይም ያለውን ክፍተት
አሁን ያንን ለማጣጣም ብዙ አዳዲስ መንገዶችን ቀርጸን ያንን ለማጣጣም ስራዎች እየተሰሩ ነው። ይህንን ሁሉ ማህበረሰብ ይህንን ትልቅ ሀገር ተደራሽ ለማድረግ ሪሶርስ ያስፈልጋል፣ ሀብት ያስፈልጋል። ለዚህ የሚያስፈልገውን ሪሶርስ ማፈላለግና መንግስት አሁን ለዚህ የሚሆነውን በጀት መመደብ ከአመት ዓመት እየጨመረ ቢሆንም በቂ ስላልሆነ እሱንም ታሳቢ ማድረግ የሪሶርስ አለመኖር ነው። የተገኘውን ውጤት በማስቀጠል ኤችአይቪ የህብረተሰቡ የጤና ችግር እንዳይሆን ለማድረግ በቀጣይ ሊሰሩ የሚገባቸው ስራዎችም አሉ። To move forward and to sustain this success, that is the challenge we have today with the pressure of funding cuts, with competition for resources, because HIV is not the only problem that exists in the world and in Ethiopia, to shift and transform the funding landscape. So rather than relying more on external funding, look inside, increase domestic budget, allocate more resources to HIV commodities. It could be prevention commodities, it could be the ARV pills themselves. This could be more taken over by the government. Resilient የሆነ ስርዓትን ለማስፈን ሶስት መሰረታዊ ስራዎች ይኖራሉ። አንደኛው የአመራሮችን ትኩረት ማጎልበት ይገድላል። ምክንያቱም በዓለም አቀፍም በአገር አቀፍም የሚደረጉ ድጋፎች በአሁኑ ጊዜ በብዙ ምክንያቶች እየቀነሱ በመምጣታቸው የአመራሮች ትኩረትን ማጎልበት አንደኛው ነው። ሁለተኛው ደግሞ ዓለም ላይ ብሎም ደግሞ በአገራችንም ዲጂታላይዜሽን ማህበራዊ ሚዲያዎች ጋር ተያይዞ ብዙ የወጣቶች ተጋላጭነት እየታዩ እንደመሆኑ መጠን ወጣቶችን አተኩረን የግንዛቤ ማስጨበጫ የባህሪ ለውጥ ኮሚኒኬሽን ስርዓቶችን በማጠናከር የመከላከል ስራ ዋነኛውና ትኩረታችን ነው። ሶስተኛውና የመጨረሻው ግን አገር በቀል ሀብቶችን ማፈላለግና እንዲኖር ማድረግ ይህንን ውጤት እንዲቀጥል ማድረግ ዋነኛው ስራዎች ይሆናሉ።